እስኪ እሺ ይሄ ሜሚ ማለት ዲስኦርደር መች እንደጀመረ ነገርን ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተነክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ኧረ በስመ አብ። ቺኮች እንዴት ናችሁ? ሰላም። ሴቶች ይላል ለርኪ ይላል። ቆንጆ እንዴት ነህ? ሰላም ነሽ? አለን። ቆይ እንዲህ አይበላም። ቆንጆዬ ነሽ። አንቺኛውም ያቺ አንተ ምንም አትልም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? እንጃ አበባ ግን ይዘህልኝ ሳመጣ እንዴት ነው? እሰጥሻለሁ፣ ችግር የለውም። ሰሚ አንቺ ስልክሽን አሰጭኝም እንዴ? እሷ እየሰጠችው አንዴ ረጋ በለኝ። እንደዚህ እኮ አይደለም ቺክ የሚበላው ያባል እንዴ? ይቅርታ አይደለ? ወዴት ናችሁ? ለምን ሆቴል ለምን አንሄድ? እየበላን እየጨበስን እየበላን ኤክሳይትድ ሆኖ ነው። ቆንጆ አይታያቅማ እና ምንድነው የምትሰራው? ምሰራው እንግዲህ አንቺን ማስደሰት ነው ስራዬ። አንቺ ስራ የለሽማ። ምስለስ ጸላ አንተ ኖር አይደለም እንዴ? እንዴ እና ዝም ትላለች እንዴ? ምን ሆነ? አንተ ምን ታመጣለህ? ምንድነው ቆሻሻ እንዴ? አንቺ ምንድነው የምትለው ነው? ምንድነው የምትለው? ማነኝ ነው አንቺ በጣም እያፈጣሽ ነው። አንቺ በጣም ነው የምታምሪ። ምንድነው የተቀበለው? እኔና አንቺ እናወራለን። ይቅርታ እሺ፣ በቃ ቆንጆ፣ ሌላ ቀን እንገናኛለን። በቃ አትሄድ፣ ያማል። ሂድ ንዳ። በቃ አንቺ ሁሌ ቺክ እንዳትመለስ እንደዚህ የቀረታውሽ ቆይቻለሽ። ዝም በል። እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች። ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ እንደዚህ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለውጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻት እወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ ያው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ። እኔ ምን አልኩኝ? ውሰድ አልኩህ እኮ። እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ምንድነው ተናገር። ሲወሰድ ልትብኝ ተይዞ ነው ይሄ ወስላታ። አጥቂ ተናገር። የመሸበት አይደለም ልናገር? አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን። ኑሐሚን ማናት? ኑሐሚን ናታ። የሰፈሩ ወንድ እንዳለ ይቆመጥባት ተደረገ፣ ተከናወነ፣ ተፈጸመ። ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥሎ አስረዳኝ፣ ተናገር። እርግጠኛ ነሽ የመስማት አቅሟለሽ? አዎ ቀጥል። ልክ በወለጋ ቂቤ የታሸ ይመስለው ጉንጯ፣ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ፣ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ና ከዛስ ከዛ ምን አለው? ቂቤ ጠጣ ክትፎ በእንጀራ አግኝተህ ስልቅጠኗ። ተረጋጊ። ስማ እንኳን ቂቤ የጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር። ኧረ እንዳይሞቱብሽ። እኔ ትግደለኝ አትገላግለኝ። አንተ ሄደህ
ለሰፈሩ ሰው ለሰፈሩ ጎረምሳ ጀብዴን ተናገር። እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ። እገለሁ። ኧረ ለሰፈሩ ሁሉ ነው የምናገረው። ለሰፈሩ ሁሉ ተናገር እንዳትጨስ። እገለሁ። አንተ ቀኑን ሙሉ ምን ስታደርግ ውለህ ነው ቤቱን 9 አህያ ተደራጅቶ የወለደበት ያስመሰልከው? እባክሽ ቀኑን ሙሉ ጌም ስጫወት ነው ያልኩት እኮ። እንዴት ነው ቀኑን ሙሉ ጌም ብቻ ተጫውት ይሄን ሁሉ ቆሻሻ ልታመነጭ የምችለው? ያው በመሀል ሲሞረሙረኝ ምግብ ፍለጋ ፍሪጅ አካባቢ ቀላውጫለሁ። አንዲት አልቃ ያልተጠረገች ምስር ወጥ ሳገኝ እሷን ጥርግ አድርጌ በላሁኝና ሁላ ለሽንት ራሱ አልተነሳሁም። እስካሁን ይዤዋለሁ። ምስሬን አገኛት። ኧረ እንደው አንተስ ካገኘው ብለህ በማታ ልትበላ አይተኸኝ ሮጥኮ ፍላይ ስታ ደህና ነህ እንዴት ነህ? ምን አባቱ ችግር ፈተና ተስፋ ካለ መንገድ ነው ቀና ምን አባቱ አባቴ ሆሚ የልጅ ይመቸኛል ነው ብላ እንዴት ነሽ? ማን ይሄ ፎቶ ፈልገሽ ነው? ፊርማ ፈልጋ ነው? ስክሪፕቶ ምናምን ይዛል? ማን ያርናቄ እንደሆንሽ እኮ ታስታውቂያለሽ። ፎቶሽን ተነስተሽ አትሄጂም? ስማ ስክሪፕቶ ነው ወጣ አርግና ፊርሜን ግንባር ላይ ጨቅስቄ ምን ሆነ ነው? በየ ዛሬ ዓመት ኮንቴንት ጀመርሽና አረጠበት ልትይ ነው እንዴ? ትላንት የመጣ ታጡቲ አቃሉ አስበል አልቀመስኳት ሴት ልጅ ከትዳሮት ውጪ ምን አይነት ጅላፍ ወደ ከትዳሮት ውጪ እና ሚስት ጠላት ነች እንደነጋ ጠባ መታሻት እሷ አንተን ተንከባክባ ወደህን ሞልታ ልብስ አጥባ እንደገና አልጋ ላይ እንደገብስ ልታሻት ትፈልጋለህ እንዴ? ምን አይነት እንደው ገልቱ ነህ? አስብ እንጂ ትንሽ። ጤና ይስጥልኝ ፖሊስ ጣቢያ። ጤና ይስጥልኝ። የሆነች ሌባ ቤቴ ገባች። ምን አይነት ሌባ ነች? 8 ቁጥር ወገብ ያላት የምታምር ቆንጆዬ ሌባ ነች። ካለና ተናገራት። እሺ ሰላም ቆንጆ፣ ተማሪ ነኝ ሰራተኛ፣ ነፍሰ ገዳይ። ሄሎ ፖሊስ። አቤት። እኔ ትራፊክ ነኝ። አንዱ ሹፌር እዚህ መንጃ ፈቃድ ነው 200 ብር አውጥቶ ጉቦ ሊሰጠኝ። ይሄ ባለጌ ወራዳ ሲስቅ ውስጥ እንኳን ሄሎ ጨምርለት። ሄሎ ፖሊስ። አቤት። ትምህርት ቢሮ እየተቃጠለ ነው። በእውነት እየተቃጠለ ነው። ታዲያ ሰውዬው ተረፈ እንዴ? አዎ ሰውዬው ተርፏል። ሄሎ ፖሊስ። አቤት። ጎረቤቴ ላይ ክስ ለማመስረት ፈልጌ ነበር። ለምን? ደሃ ብሎ ሰደበኝ። መኪና አለ? የለኝም። ቤተሰብ አለ? የለኝም። እከካም ደሃ። ሰላም ከእናንተ ዘንድ ትሁን። ለማታውቁኝ ወንዶቹን ቅጣቸው፣ ሴቶቹን እርዳቸው ይባላል። በተለያዩ የማርሻል አርትና እንጣንት ምን አረግ እዛ ጨለማ ክፍል ጠብቀኝ፣ እናወራለን እዛ። አረ ቲቸርስ እኮ ለኛ የሚወጣው ተማሪ እኮ ዝም በል። ወንዶች እንደ ድሮሽ ኩልል እያላችሁ አትቀጥሉ። አንተ ውጣ እዛም፣ አንተ ምዘው ቁጭ እየተንከባለልክ ጠብቀኝ። ሄሎ ይሄ ጨዋታ እንዳለቀ አስተላለፉት። ኧረ ማን እየታየ ነው? ሊቨርፑል ከኤቨርተን። አይ ኳስ አንተ ኳስ በእኛ ጊዜ አራት ማዕዘን እንደሆነ ታውቅ ነበር። እኛ ነን እየመታን እየጠለዝን ያሞለናት እመያተሙት። ኧረ ተው ግን ኧረ አንተ እመያተሙት እያልኩ ኳስ አራት ማዕዘን እያለ ነው የምነግርህ። እና በጣም ቴስት አበዛ ነበረ። ይኸው ጠርዙ እየመታኝ ማለት ነው። የኳሱ የቀለል ጎርጉዶ አሁን ነው መለስ ያለው። ኳስ አራት ማዕዘን ነው ትለኛለህ? ነገርኩህ እኮ የዛን ጊዜ ኳስ አይፈነዳም፣ አናት ነበር የሚፈነዳው። አንተ የኳሱ ጠርዝ መሰለ። ኧረ እሱን ተወና ስለ ኳስ ሲነሳ እኔ እንደምጠራ ታውቅ ነበር። እመያትሙት ነው የምልህ አንተ። ከዛ ነበር የተሰነጠቀልኝ ኳስ አራት ማዕዘን እያለ ነው የምነግርህ። አንተ እንዴት እንዳረጋገሁት 11ዱን ተጫዋች አይመጡብኝም። አረ እንደ መምታት ብዬ እንዲሸልላሉ እንዳለ ቁጭ ይላሉት። አረ በዛው ምናምን አልኩኝና የኳሱ የሚመቻል አራት ማዕዘን ነው። ቁጭ ብዬ በቃ ስለ ኳስ ታሪክ ምናምን አጫወትኳቸው። እዛ ይጮት ነበርኩ። ወይኔ ዳዊት አሁን ትሰማለህ? እነ ሜሲ 3 ሚሊዮን 4 ሚሊዮን ነው ይባል። አንተ የኔ ሁለቱ እግር ተቆርጦ ባለ አንድ ባለ ሀብት ነው 50 ሚሊዮን የገዛው። አሁን ግርግዳ ላይ ምናምን ሰቅሎታል። ዋበልን አለምዋ አንቺም መንቧ እሰይ ምርጧ መላ ይዤ ልምጣ በደህና ጊዜ ልንቃ አንቺም መንቧ